ጥናቶች እንደሚያሳዩት አሁን ላይ ያለነው ጄኔሬሽን በፊት ካሉት ጄኔሬሽን ቴስቶስትሮናችን በብዙ ዝቅ እንደሚል ይነግሩናል። አስባችሁ ታውቃላችሁ? ብዙ ጂም ባለበት የተለያዩ ሰፕሊመንቶች፣ ብዙ ጥናቶች፣ ብዙ ምርምርና እውቀቶች ባሉበት ዘመን ወንዶች አሁን ላይ ደካማ ሆኗል። በትንሽ በሽታ መተኛት፣ ለውፍረት መጋለጥ፣ ኦቨር ስኪኒ መሆን ወይም ማስኩላን ፍሬም ማጣት ለምን ይመስላችሁ? አንደኛውና ዋነኛው ምክንያት ላይፍ ስታይላቸው ያመጣው የሆርሞን ኢምባላንስመንት። ታዲያ ከ30 ዓመት በታች ሆነ እነዚህን 5 ምልክቶች በራስ ላይ ካስተዋል እመነኝ ቴስቶስትሮን ዝቅተኛ ነው። አንደኛ፣ ቀኑ ሙሉ የድካም ስሜት የሚሰማ። ሁለተኛ፣ የአእምሮ ጭጋግ ፎከስ ማድረግ ሳትችል ስትቀር። ሶስተኛ፣ የጂም ፕሮግረስ ዝቅተኛ ከሆነ። አራተኛ፣ የጸባይ መቀያየር፣ ሙድህ በትንሽ በትልቁ የሚቀያየር ከሆነ። አምስተኛና ዋነኛው ምልክት ደግሞ ጠዋት ስትነሳ ቀድሞ የሚነሳ ነገር ከሌለ። እንዴት ቴስቶስትሮናችንን ቡስት ማድረግ እንችላለን? እንዴት ቴስቶስትሮናችንን ያ ኢነርጂያችንን ያ ተነሳሽነታችንን ወኔያችንን እንዴት ማምጣት እንችላለን የሚሉትን በ5 የላይፍ ስታይል እና የኒውትሪሽን ከሳይንቲፊክ አስፔክት እና ከኔ ኤክስፒሪየንስ አንጻር እንመለከተዋለን። በቪዲዮ መጨረሻም እኔ ላብራቶሪ ሄጄ በደሜ ውስጥ የሚገኘውን የቴስቶስትሮን መጠን ቼክ ተደረጌ ምን ያህል እንደሆነ በቪዲዮ መጨረሻ አሳያችኋለሁ። እስከ መጨረሻ ተከታተሉ። አንደኛ ቴስቶስትሮናችንን ቡስት የምናደርግበት መንገድ ጂም መስራት ነው። ወንድ ልጅ ሆኖ ጂም ማይሰራ መኖር የለበትም። ቴስቶስትሮናችንን ቡስት ከምናደርግባቸው አንደኛውና ዋነኛው መንገድ ጂም መስራት። ጂም የምትሰራ ከሆነ ደግሞ ከበድ ያሉ ብረቶችን ማንሳት ወይም ቻሌንጅ የሚያደርጉህን ማንሳት ማለት ነው። ያለ ምንድን ነው መሆን ያለበት? ሰውነታችን ኮምፓውንድ ለሆኑ ሊፍቶች እንደ ስኳት፣ ዴድ ሊፍት፣ ቤንች ፕረስ ለመሳሰሉት ስፖርቶች ወይም ኤክሰርሳይሶች ሪያክት የሚያደርገው ቴስቶስትሮንን ቡስት በማድረግ ነው። ወይም ደግሞ ቴስቶስትሮን ፕሮዳክሽንን ትሪገር የሚያደርጉ ስፖርቶች ስለሆኑ ቴስቶስትሮናችን ቡስት ይሆናል ማለት ነው። እነዛን ሄቪ ዌይት ስንል በነገራችን ላይ ቻሌንጅ የሚያደርጋችሁ ለማለት ነው እንጂ ከአቅማችሁ በላይ የሚለውን ከአቅም በላይ ያለን ብረት አንስተ ለተለያዩ ጉዳቶች መጋለጥ ስለሚሆን ያ ማለት አይደለም። እያልኩ ያለሁት ቻሌንጅ የሚያደርጋችሁን ሞዴሬት፣ በጣም ቀላል ያልሆነ በጣም ከባድ ያልሆነ ግን ቻሌንጅ የሚያደርግ ይሄንን በምን ማምጣት ትችላላችሁ? ፕሮግሬሲቭ ኦቨርሎድ እንቻል ለመገንባትም ሆነ ለቴስቶስትሮን ፕሮዳክሽን በጣም መሰረታዊ ነው። ለምሳሌ ምን ማለት ነው ፕሮግሬሲቭ ኦቨርሎድ? ዛሬ በ50 ኪሎ ቤንች ፕረስ ከሰራ ኔክስት ታይም ላይ በ15 ኪሎ ትጨምርበትና ኔክስት ዊክ ላይ ኦር ኔክስት ታይም ላይ በ75 መስራት እንደማለት ነው። this called progressive overload። ይሄ ምንን ያመጣላችኋል? አንደኛ ምስላችሁን ያሳድግላችኋል። ሁለተኛ ነገር ደግሞ ቴስቶስትሮናችሁ ቡስት እንዲደረግ ሰውነታችሁን ትሪገር ያደርገዋል። that's why progressive overload በማድረግ ቻሌንጅ የሚያደርጋችሁን ብረት ማንሳት። ሁሌ ተመሳሳይ ብረት እያነሳችሁ ጡንቻችሁም ላይ ለውጥ አይኖረውም። ፕላስ ደግሞ ቴስቶስትሮናችሁ ላይ ለውጥ አታመጡም። ጂም መስራት፣ ጂም ስትሰሩ ደግሞ progressive overloadን በመጠቀም ቻሌንጅ የሚያደርጋችሁን ክብደቶች መጠቀም። ሁለተኛው በቂ እንቅልፍ ማግኘት፣ በቂ እንቅልፍ መተኛ። አብዛኞቻችሁ ሶሻል ሚዲያ እየቀያየራችሁ ስክሮልና ቻት ስታደርጉ መሽቶ ይነጋባችኋል። ወይም ደግሞ ስራ እየሰራችሁ ልታምሹ ትችላላችሁ። ግን for overall productivity እንቅልፋችሁንም ፕራዮሪታይዝ ማድረግ አለባችሁ። ስራ ብቻ እየሰራችሁ ሄልዛችሁ ግን እየተጎዳ ከሆነ ኢን ጀነራል ሄልዚ ልትባሉ አትችሉም ማለት ነው። which means የሆነ ታይም ላይ ልትቆሙ ትችላላችሁ። ባዲያችሁንም ሆርሞን ኢምባላንስመንትም እንዳይፈጠር እየተጠነቀቃችሁ እንቅልፍ መተኛ፣ ቢያንስ ከ7 እስከ 9 ሰዓት ያለው ታይም መተኛ። በቂ እንቅልፍ ስንል ከ7 እስከ 9 ሰዓታት ማለት ነው። ወርክ ኦቨርሎድ ከሆነባችሁ ሚኒመም 7 ሰዓት መተኛ። ሶስተኛው ባላንስድ ወይም የተመጣጠነ ምግብ መብላት። you have no idea how nutrition impacts our hormones። በነገራችን ላይ ሰሃነ ላይ ሃይ ፕሮቲን፣ ሄልዚ ፋት እና ካርብ የያዘ መሆን አለበት። በቃ this is basically የተመጣጠነ ማለት ነው። ሃይ ፕሮቲን፣ ሄልዚ ፋት እና ካርብ ማለት ነው። ባላንስድ ዳይት ያስፈልጋናል። ፕላስ ደግሞ በዚንክ የበለጸጉ ምግቦች እንደ ስጋ፣ እንቁላል ካገኛችሁ የዱባ ፍሬ መመገብ። ዚንክ እንዳረኩት ሪሰርች ከሆነ ለቴስቶስትሮን ፕሮዳክሽን በጣም ትልቅ አስተዋጽኦ አለው ኦር ፓወርፉል ነው ኢን ቴስቶስትሮን ፕሮዳክሽን ላይ ማለት ነው። ሌላው ደግሞ ቫይታሚን ዲ ከፀሐይ የምናገኘው ነው፣ ግን ቴስቶስትሮን ፕሮዳክሽን ላይ ትልቅ አስተዋጽኦ አክቹዋሊ እኛ ፀሐይ ሲደበድበን ነው የሚውለው። ከቤት ሳትወጡ የምትውሉ ቤት ውስጥ ቁጭ ብላችሁ ላይክ ቪዲዮ ኤዲተር፣ ግራፊክስ ዲዛይነር፣ ኦንላይን ላይ የምትሰሩ ፍሪላንሰሮች ምናምን የመሳሰሉ ሞስት ኦፍ ታይም አይወጡም። እነዛን ያማከለ ነው። ሌላኛው አመጋገባችሁ ላይ ጤናማ የሆኑ ስቦችን ማካተት። ያ ማለት እንደ አቮካዶ፣ ኦሊቭ ኦይል፣ የአሳ ዘይት የመሳሰሉት ጤናማ ዘይት የምንላቸው ናቸው። የእህል ዘይት ሆነን ለመናገር እኛንን ምንበላው። እኛ ሀገርም ለምሳሌ የአቮካዶ ዘይት ይመረታል አይደል? ግን ኤክስፖርት ነው የሚሆነው። እኛ ሀገር እንጠቀሙ።
ሶስ አድቫይዘር ጥሩ ፋት ለማግኘት አቮካዶ መጠቀም ምናምን፣ ጃንክ ፉዶችን በአጠቃላይ ማስወገድ። እርጥባውን ደግሞ የተለመደ አለ። ዘይቱም ሆነ አጠቃላይ የምግብ ይዘቱ በጣም የወረደ ጃንክ ነው። ብዙ ካሎሪ ያለው የምፈልጉትን አይነት የሰውነት ሼፕ አያመጣላችሁም። ከዛ አንጻር ሄልዚ የሆኑ አመጋገቦችን መመገብ አስፈላጊ ነው። አት ኤንድ ኦፍ ዴይ የምትፈልጉት ቁመና አለ፣ የምትፈልጉት የማይንድ ስቴት አለ፣ የምትፈልጉት የፋይናንሻል ሰክሰስ አለ። እነዛን አቺቭ ለማድረግ እነዚህ ትናንሽ ነገሮች ነው አዳፕ ሆነው የሆነ ቦታ ላይ የሚያደርሷችሁ። ድሪማችሁ የምታስቡት ሆነ your dream mental state, your dream physique, your dream life እነዛን ለመኖር እነዚህ ነገሮች ከረፍ ማድረግ አለባችሁ። አሁኑ ይህንን ነው እኔ ለማድረግ እየሞከርኩ ያለሁትም እያደረኩ ያለሁትም። አራተኛ የጭንቀት መጠንን በማስወገድ የኮርቲዞል መጠንን ዝቅ ማድረግ ነው። ኮርቲዞል ምንድነው? ኮርቲዞል ኢትስ ሆርሞን ባይ ዘ ወይ በኢነፍ አማውንት በሆነ መልኩ ሰውነታችን ያስፈልገዋል አለው ያመርታል። ግን እሱ ስፓይክ አደረገ ማለት ቴስቶስትሮናችን ደግሞ ወረደ ማለት ነው። ስለዚህ ጭንቀትን ማስወገድ እውነት ለመናገር አብዛኛው ሰው አዲስ ዳይን ኤጅ ራሱ ላይ ትልቅ ጭንቀት ተሸክመው ነው ምን ዞረው ኢንጀነራል አይደል ብዙ ነገሮች ያሳስቡናል። ግን ባይብል እንደሚለው ተጨንቆ አንድ ክንድ በቁመቱ ላይ የጨመረ ማን ስትራቴጂ እና ፕላን ኤክስኪዩሽን ነው what matters more than stress ከማድረግ እነዚህ ነገሮች ፎከስ አድርጎ መስራት ነው። ፕላስ ጆርናል ማድረግ፣ ኢንጆይ የምታደርጉበትን ታይም ኢንጆይ በደንብ ማድረግ፣ ኦቨር ስትሬስ አለማድረግ፣ ኦቨር ቲንክ አለማድረግ፣ ነገሮችን ባይብል ማንበብ፣ ከፈጣሪ ጋር ያላችሁን ሪሌሽንሺፕ በመጨመር ምናምን ስትሬስን ማስወገድ። ስትሬስፉል የሚያደርግ ነገር እኮ ጠፍቶ አይደለም። እነዚህ ነገሮች ስታደርጓቸው ሜዲቴሽን፣ ጆርናሊንግ፣ ከፈጣሪ ጋር ያላችሁን ነገር በደንብ ሪሌሽናችሁን ስታጠብቁ፣ ፕራይ ስታደርጉ፣ ስትጸልዩ፣ እነዚህ ነገሮች ጭንቀት እንኳን ቢኖር የሚያስጨንቅ ሁኔታ ውስጥ እንኳን ብትኖሩ አትጨነቁም። ክሬዚ የሆነ ነገር ነው የነገርኳችሁ። ባይዞይስ ያሳስባችኋል፣ አንድ ነገር ያስጨንቃችኋል። ግን እነዚህን ነገሮችን በማድረግ ስፔሻሊ ከፈጣሪ ጋር ያላችሁን ሪሌሽንሺፕ በደንብ ቢልድ በማድረግ ከዛ የሆነ ስኬጁልድ የሆነ ሩቲን ወይም ደግሞ ኦርጋናይዝድ የሆነ ሩቲን በምትኖሩ ሰዓት ነገር ፌል ቢያደርግ እንኳን መጨነቅ ትቀንሳላችሁ። ገብቶችኋል? ማሰብ ጥሩ ነው። መጨነቅ ለወንድ ልጅ ኖርማል ነው፣ ግን ኦቨር እንዳይሆን። ክሮኒክ ስትረስ ይሉታል ሳይንቲስቶች። ክሮኒክ ስትረስ ነው ለኮርቲዞል መመንጨት ትልቅ ሚና ያለው። ክሮኒክ የሆነ በቃ ኮንስታንት የሆነ ጭንቀት ከአእምሯችሁ ከህይወታችሁ አስወጡ። ተጨንቃችሁም የምትፈጥሩት ትልቅ ተአምር የለም። ስለዚህ አለመጨነቅ፣ መርሳት፣ ሜዲቴት ማድረግ የመሳሰሉትን በማድረግ ጭንቀትን ማጥፋት። ምክንያቱም ለቴስቶስትሮናችሁ ገዳይ አንዱ እሱ ስለሆነ ማለት ነው። አምስተኛ ክብደትን መቀነስ ወይም ውፍረትን መቀነስ፣ ስብን ከላይ ላይ ማስወገድ። ስፔሻሊ ደግሞ ሆዳችሁ አካባቢ ያሉ ስቦች። በመሰረቱ ወንድ ልጅ ሰውነቱ ላይ ይሄ ሞባይል በተለምዶ ሞባይል እያልን የምንጠራው ፋት ወይም ስብ ሊኖረው አይገባም። በመሰረቱ ማለት ነው ወንድ ነው። ሴቶችም ላይ መኖር የለበትም። አሁን ላይ ወፍራም ለመሆን በጣም ቀላል። ቀኑን ሙሉ ተኝተዋል። የተዛባ እንቅልፍ ወይም የተዛባ መኝታ በራሱ ለውፍረት ያጋልጣል። የምንመገባቸውን የጃንክ የሆኑ ምግቦች በአጠቃላይ ለውፍረት ያጋልጡናል። ለቴስቶስትሮናችን ጠር ናቸው። በነገራችን ላይ ቴስቶስትሮን ጥሩነቱ ኮምፒተንት እንድንሆን ያደርገናል። ቴስቶስትሮን እያልን ያለነው ደግሞ ስለ ሆርሞኑ ስፔሲፊክሊ እያወራን አይደለም፣ ስለ ድራይቫችን ነው፣ ስለ ኢነርጂያችን ነው። አሁን ማሳያችሁ እኔ ላብራቶሪ ሄጄ ተመርምሬ በደሜ ውስጥ የተገኘው ቴስቶስትሮን መጠን ነው። ያ ማለት በአንድ ዴሲሊትር ውስጥ ምን ያህል ቴስቶስትሮን እንዳለ የሚያሳይ ነው። አቨሬጅ የምንለው የቴስቶስትሮን መጠን ከ300 እስከ 1000 ወይም ደግሞ ከ3 እስከ 10 የሚባለው ነው። የኔ ሃየር አቨሬጅ የሚባለው ውስጥ ነው ያለው። ሃየር which is good ፕላስ ደግሞ በራሴ እኔ ኖቲስ ካረኩት ነገሮች አንጻር ይሄ ድራይቭ የሆነ ነገርን ሴኪዩር ለማድረግ አዲስ ነገር ለመሞከር ኢነርጃይዝድ ከመሆን አንጻር እነዚህ ነገሮች በራሴ ላይ የማስተውላቸው ነገሮች ስለሆኑ I'm not surprised። ግን ያ ማለት I'm not satisfied የጂም የምትሰሩ ሰዎች ታውቁታላችሁ። ሁልጊዜ ሌላ ሰው እኮ ግብዳ የሆናችሁ ይመስላችኋል። ለራሳችሁ ቀጭ እንደሆናችሁ ነው የሚሰማችሁ። which means improvement ትፈልጋላችሁ። ኮንስተንትሊ ሃንገራችሁ ፕሮግረስ ማድረግ ነው። በቃ በየጊዜው መጨመር ነው። ቢሆንም ግን ይሄን ይመስላል። እናንተ በላብራቶሪ ሄዳችሁ ወይም በሆስፒታል ሄዳችሁ ቴስቶስትሮናችሁን እንዲመረምሩላችሁ መጠየቅ ትችላላችሁ። የተለያዩ የቴስቶስትሮን መመርመሪያ ማሽኖች አሉ። አይ ቲንክ እኔ የተመረመርኩት አፊያ 6 የሚባል የሆርሞን ቴስተር ነው። የዛሬ ቪዲዮ ይሄን ይመስላል። ከዚህ በላይ ላረዝምባችሁ አልፈልግም። የተለያዩ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ዲስክሪፕሽን ላይ በማስቀምጠው የተለያዩ ሶሻል ሚዲያ ኮንታክት ማድረግ ትችላላችሁ። Thank you very much። ቀጣይ ሳምንት እስከምንገናኝ ፔስ